ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ጽናት ፕሮግራማችን ጀምረናል የጽናት ቤተሰብ ሁሉ ጊዜ እንደምንለው ፕሮግራማችን ስንጀምር በተለይ ለጽናት አድማጭ ተመልካቾቻችን ሐሳብ አስተያየት የምትሰጡ እንደ ጽናትን የምትደግፉ በአጠቃላይ የጽናት ቤተሰብ ምስጋናችን ታላቅ እንደሆነ ሁሉ ጊዜ በቅድሚያ እናንተን ያመሰግነን ነው ፕሮግራም የምንጀምረው ማለት ነው የጽናት ሚዲያ ቤተሰብ እንግዲህ ዋና ፕሮግራማችን ዛሬ ማንሳት የፈለኩት ከፋኖ እንቅስቃሴ ጋር በተያያዘ ነው በዚህ ጉዳይ ላይ አስደሳች መረጃዎች አሉ እነዚህ መረጃዎች ወደፊት መሬት ላይ ያሉ ሰዎች ይፋ የሚያደርጉት እንደተጠበቀ ሆኖ መልካም ዜናዎች ግን እየመጡ እንደሆነ መንገድ ላይ እንደሆኑ በእርግጠኝነት መናገር ይቻላል በተደጋጋሚ ጊዜ ጽናት ሚዲያ በተለይ ለፋኖ አንድነት በመጨነቅ ምክራ ሐሳቦችን በማስቀመጥ ሁሉ ጊዜ ስንጨቀጭቅ የነበረው ጥያቄ አንድ ጉዳይ ነው እንደው አድማጭ ተመልካች በዚህ ጉዳይ ላይ የበኩላችንን ሚና እንደተወጣን የሚያውቁ ሰዎች በተለይ አንድ ጉዳይ ግን አነሳ ነበር በተደጋጋሚ የማነሳው ምንድነው ፋኖ ተሰባስቦ የፖለቲካ ብያኔ የበየነ ቀን እንደ ድርጅት ተሰባስቦ የመጣ ቀን መሪውን የሰየመ ቀን ወታደራዊና ፖለቲካዊ ድርጅቱን በይፋ የመታገያ መስመሩን ይዞ የመጣ ቀን ከዛ በኋላ የምጠብቀው ድርጅት ተመሰረተ የሚለውን ብቻ ነው እንጂ የሳምንት እድሜ ነው ብዬ ነው ሁሉ ጊዜ የምገልጸው እኔ ሂደቱ ራሱ ይጨርሰዋል ብዬ ነው የማስበው በዚህ ጉዳይ ላይ እርግጠኛ ያልሆኑ ሰዎች ካሉ ወይ የአማራን ፖለቲካ ለማወቅ ነው ወይ የፋኖን ታሪክ ለማወቅ ነው ሊሆን ይችላል ብዬ ገምታለሁ የጽናት ሚዲያ ቤተሰብ የፋኖ ትግል በተለይ አንድ ሆኖ እየተሰባሰበ የመጣ ቀን መሪውን ሲሰይም በድርጅት ስያሜ ብቻ ሊሸነፍ የሚችለው ሌላ ቶክስ ያስፈልገው አማራ ድርጅቱን ሰየመ የሚለው ዜና በራሱ አማራ ክልልን ነፃ ያወጣዋል ይሄንን ስናገር እኔ የነፍሴን ያህል እርግጠኛ ሆኜ ነው የምናገረው የፖለቲካ ትንተና አይደለም በእርግጠኝነት ነው የምነግራችሁ ድርጅት ተመሰረተ ተብሎ የተበየነ ቀን ከዛ በኋላ በተለይ በባዕዴን ውስጥ የተሰባሰበው ኃይል በሙሉ ተሰባስቦ ወደ ጉዲፈቻ ወደ አስቀመጠው ማደጎ ቤት እንደሚሄድ ግልጽ ነው ወደ አዲስ አበባ ነው የሚያቀርብ ፋኖ ይቆጣጠረዋል ከዛ በኋላ ያለው ጊዜ የቀናቶች ጊዜ ነው እኔ ወሮችንም አልቆጥርም የቀናት ጊዜ ነው ስለዚህ ምን እየሆነ ነው አማራ ዋነኛ የትግሉን መስመር ይዞ እየመጣ ነው ሁለት ዋና ጉዳዮች የጽናት ሚዲያ ቤተሰብ በጣም ደስ ሊለን የሚገባው አንደኛው ደስ ሊለን የሚገባው አማራ የሚታገልበት ንጹህ መስመራዊ ማታጊያውን ይዞ እየመጣ ነው የትግል መስመሩ የአማራ የህልውና ትግል የሚመጥን የአማራ ብሔርተኝነት አማራዊ ጥቅሙን ሊያስጠብቅበት የሚችል የአማራ እሳቤዎችና የንድፈ ሐሳብ ትንተናዎች እዚህ ላይ የተቃኘ መስመር በዚህ መስመር ውስጥ የተቃኘ መሪ ደግሞ ይዞ እየመጣ ነው አበቃ ማለት ነው አስፈላጊው የሚሆነው ይሄ ስለዚህ ትግሉ መስመር ይዟል መስመሩ ደግሞ መሪውን ይፈጥሯል መሪው ህዝቡን ያታግላል ስለዚህ እንኳን ደስ አለ ብንልህ አሁን ደስ ሊል ይገባል የትግሉ እድሜ እያጠረ ነው የትግሉ እድሜ እያጠረ ሲመጣ ግን ምንድነው የታዘብኩት እኔም ከዚህ በፊት ደጋግሜ የምናገረው በፋኖ ትግል ውስጥ የተሸፈነ ኃይል አለ ይሄ የተሸፈነ ኃይል አንዱ የማይታይ ኃይል ነው ሁለተኛው የሚታይ ኃይል ነው ከዚህ በፊት አስቀምጬዋለሁ የሚታየው ኃይል
በዋናነት ፋኖ አንድ ድርጅት እንዳይሰይም አማራ እንዳይሰባሰብ በውስጥ በኩል ምን ማድረግ ነው የሚፈልገው? አታክ የሚያደርግ ነው። አጀንዳ የሚፈጥር ነው። መጓተትን የሚፈጥር ነው። ይሄ ተቸካይ ኃይል ዋነኛ ተልእኮ አማራን አንድ ሆኖ እንዳይቆም የብአዴን ተከላካይ ነው። እግር ኳስ ጨዋታ ላይ ምናልባት ካወቃችሁ ከአጥንታቸው እንዳይጎዳ ከካልሲው ስር ጋምቤላ የሚባል ነገር ይደረጋል። እዛ ውስጥ ግን መጋጫ አለ። ይሄ መጋጫ ምናልባት በጫማ ወይ በታኬታው ጉልበቱን ቢመታው የመጀመሪያ ጉዳት እንዳይደርስበት የሚከላከለው። ስለዚህ እዛ ጋምቤላ ውስጥ የሚገባ የአጥንት መከላከያ በዋናነት ዋነኛ የጨዋታው በጨዋታ ውስጥ ያለውን የአንድን ተጫዋች የጉዳት መጠን ሊቀንስ የሚችል ወሳኝ ቦታ ነው። ምናልባት ያው ኳስን በልጅነት እድሜ ብዙዎቻችን ተጫውተን ስላደግን የምናውቀው ነው። እኔ ልጅ ሆኜ እግር ኳስ ተጫዋች ነበርኩኝ እና በዚህ ታሪክ ውስጥ ዋነኛ ምሳሌውን ላስቀምጥ የፈለግኩት በፋኖ የህልውና ትግል ውስጥ በአማራ የህልውና ትግል ውስጥ ብአዴን መጋጫውን ያስገባው መከላከያውን ያስገባው የተጫዋቹን ምሳሌ ያመጣውላችሁ ለዚህ ነው። ይሄ መጋጫ ብአዴን ከመውደቁ በፊት እንደ ማስተዛዘኛ የሚጠቀምበት ነው። ምን በማድረግ እድሜውን ያስረዝምበታል። እድሜውን የሚያስረዝምበት በምን ምክንያት ነው? አማራ የራሱ የሆነ የጋራ ትርክቶችን እንዳይፈጥር እንቅፋት የሚሆን፣ ሁለተኛ በጋራ ትርክቱ ላይ ደግሞ ድርጅት እንዳይፈጥር እንቅፋት የሚሆን፣ ይሄ መጋጫ በፋኖ ትግል ውስጥ ማስገባት ነው። ሶስት አይነት አገባቦች አሉ በነገራችን ላይ። አንደኛው የጠላት ኃይል የሚጠቀመው ሰዎችን ይልካል። ሁለተኛ የጠላት ኃይል ይመለምላል። የሚላክ አለ፣ የሚመለመል ደግሞ አለ። የሚመለመለው በሂደቱ ነው፣ በአስገዳጅ ሁኔታ። ብአዴን በአብዛኛው ያው በተለይ ከዚህ ከህልውና ትግሉ አኳያ ከመጀመሩ አኳያ አብዛኛው ከየት ነው የመጣው የሚባል ሳይሆን ያው እንደ ህዝብ ስለሆነ ትግሉ አብዛኛው ከብአዴን ጋር ብዙ ታሪክ ያለው ሰው በትግሉ ውስጥ ሊገኝ ይችላል። ዋናው እሱ አይደለም። ለትግሉ ግን እንቅፋት ሊሆን የሚችል ሰው በአስተሳሰብ ነው የሚመለመለው። በአስተሳሰብ አማራ የሆነ ብሔርተኝነት ውስጥ የሌለ ሰው፣ በአብዛኛው ደግሞ የፖለቲካ ግንዛቤው ልሙጥ ወረቀት የሆነ ሰው። ልሙጥ ነው የምነግራችሁ። ከአማራ ጥቅምና ከብሔርተኝነት ጥቅም አኳያ የትንተና አድማስ የሌለው ሰው ሲሆን፣ በሶስተኛ ደረጃ ደግሞ ሰልፊሽ የሆነ ራስ ወዳድ የሆነ ጥቅም ላይ መሰረት ያደረገ ጥቅመኛ ሰው። እንደነዚህ አይነት ሰዎች ለትግሉ እንቅፋቶች ናቸው። አንደኛ ጥቅም ነው የሚፈልጉት፣ ሁለተኛ በአስተሳሰብ የአማራ ብሔርተኝነት ውስጣቸው የሰረጸ አይደለም፣ በሶስተኛ ደረጃ ፖለቲካውን የሚያዩበት መንገድ እጅግ በጣም ኋላ ቀርና አንዳንድ ጊዜም ልሙጥ ሊሆኑ ይችላሉ። የፖለቲካ ሀሁ ገና ያልበቁ ሰዎች ማለት። እስካሁን ብአዴን ያስኮበለላቸውን ሰዎች እኔ አሁን ቅድም በገለጽኩት መስፈርት እያንዳንዱን ሰው ገምግሙትና ከዚህ ውጪ የሆነ ሰው ካለ በእውነት እኔ በኮመንት ሳጥን ላይ ብታስታውሱልኝ ጥሩ ነው ብዬ አስባለሁ። ከዚህ ልጀምር፣ ከአመራሩ ልጀምር። ስለዚህ ብአዴን ምንድን ነው ያደረገው? የፋኖ እንቅስቃሴ አንድ ወደ መሆን አስገዳጅ ሁኔታ ውስጥ እየገባ መጣ። 2 ዓመት የነበረውን ጭቅጭቅ ትርምስ የምናውቀው ነው። ግን አብዛኛው የፋኖ እንቅስቃሴ በአንድነቱ ጉዳይ ላይ ብዙ ሰዎችን ቢጠይቁም እውነት ለመናገር ስራዬ ነው ብለው ነጋ ጠባ ሲጨቀጭቁ የነበሩት ጥቂት ሰዎች ናቸው። እኔ የማውቀው ነው የምናገረው። ጥቂት የሚዲያ ሰዎች ምናልባት አክቲቪስቱ ላይ የሚያለው። ግን ፋኖ በአንድ ጉዳይ ላይ ወደ አስገዳጅ ሁኔታ ውስጥ እየመጣ ነው።
ከጮቱ በላይ የአማራ ትግል ከዚህ በኋላ ተሸክሞት ሊሄድ የሚችልበት ምንም አይነት ምዕራፍ የለም። አንድነቱ ግዴታ እየሆነ መጣ። ግዴታ ብቻ ሳይሆን ራሱ አንድነቱ የህልውና አደጋ ሆኖ መጣ። ስለዚህ አንድ ያልሆነ ፋኖ እየከሰመ ሊመጣ ነው። ህልውናው ሊጨልም ነው። ስለዚህ አንድ መሆን ግዴታ ነው። ሁለተኛ በዚህ የተራዘመ ትግል ላይ ደግሞ ራሱ ፋኖ ሂደቱ እያበሰለው መጣ። በውስጥ በኩል ያለውን ጎታች ኃይል፣ ተቸካለ ኃይል የብአዴን መጋጫ የችግሩ ሰለባ እየሆነ እንደመጣ ሲገመግም ያገዛዙ መፍረክረክ የፋኖ አንድነት እየተጠናከረ መጣ ማለት ነው። ስለዚህ አገዛዙ ሲደከም ፋኖ ደግሞ ምን እየሆነ መጣ? እየተጠናከረ እየተሰባሰበ መጣ። እየተሰባሰበ የመጣው ፋኖ አሁን ወደ ምን እየመጣ ነው? ወደ መጨረሻው አካባቢ እየሄደ ነው። ቅርብ ጊዜ ትልልቅ ነገሮች እንሰማለን ብዬ ተስፋ እያደረኩ ነው። አንዳንድ ሰዎችም ያው የተለያዩ መረጃዎች እያወጡ ስለሆነ የሆነ ሆኖ ይሄ የፋኖ አንድነት እየበሰረ ሲመጣ በብልጽግና አገዛዝ በኩል ደግሞ ከፍተኛ ረብሻና ጭንቀት ውስጥ እየገባ ነው። አሁን ሶሻል ሚዲያ ላይ የምታዩት የአብይ የፓናል ዲስከሽን 40 ጊዜ ቲቪ ላይ የሚመጣው የሚገቡበት የሚወጡበት ነው ያጡት። ክልሉ ላይ ተደራዳሪ ኃይል ለመፍጠር እየተሯሯጡ ነው ያሉት። ሶስተኛ ወገን ይግባ ለማለት ሁሉ እየቃቱ ነው። በነገራችን ላይ ጽናት ሚዲያ ባላት መረጃ በሶስተኛ ወገን በዓለም አቀፉ መድረክ ላይ ሰዎች ላይ ሄደን ወድቀንም ቢሆን ፋኖ እንዲደራደር እንጠይቅ የሚል ኃይል እየተሰባሰበ ነው። አስጨናቂ ሁኔታ ውስጥ እየገቡ ነው። ይሄ ረብሻ ፈጥሯል። በብልጽግና አገዛዙ በከፍተኛ ደረጃ ረብሻ ፈጥሯል። ገና ፋኖ እየተሰባሰበ ነው፣ አንድ ድርጅት ሊያመጣ ነው የሚለው ብቻ ብልጽግና ደሴቱ እየተናወጠ ነው። መርከቡ እየተናወጠ ነው። መርከቡ ውስጥ የተሳፈሩ ሰዎች የሚሄዱበት የሚወድቁበት እያጡ ነው። እኔ ይህንን የፕሮፓጋንዳ ታሪክ አይደለም እነግራቸው፣ ፋክት መሬት ላይ ያለው ሁኔታ ነው። ከፍተኛ ረብሻና ድንጋጤ ውስጥ ተገብቷል። ስለዚህ ይሄ ድንጋጤ ውስጥ የገቡት ሰዎች ያላቸው ብቸኛ ምርጫ ምንድነው? አሁን የውስጥ ኤጀንቶችን መሰብሰብ ነው። እነዛ መጋጫዎችን መሰብሰብ ነው። መጋጫዎቹ አሁን ታይሚንግ ነው፣ እየተንጠባጠቡ የሚወጡበት ሰዓት። ስለዚህ ፋኖም እንደ ድርጅት ሲሰባሰብ መጀመሪያ በውስጥ በኩል ያለውን ኃይል ማጥራት እየጀመረ ነው። ሰሞኑን ያየ ነው። በተለይ መስፍን ከፋለኝ የሚባል ሰውና ማስረሻ ሰጤ። ስለዚህ ማስረሻ በሌላ በኩል አንዳንድ የሚታሙበት ነገሮች ደግሞ እንደነበሩ ግልጽ ነው። ስልጣን ላይ ምናምን እዛ ጋር በተነካካው ምናምን የተወሰነ ዘረፋ ውስጥ ገብቶ ምናምን ቤት እየሰራ መኪና ገዝቶ ምናምን የሚባል ታሪኮች በተግባርና በማስረጃ የሚታይ ነገር ብዙ የወጣበት ሰው ነው። እኔ እሱን ልተውና ግን በትግል ውስጥ የሚጠቀማቸው የፖለቲካ ዲስኮርስን ስናይ ተንኳሽነት ነበር፣ ጎታችነት ነበር። ይሄ ተንኳሽና ጎታችነት በቃላት የሚጠቀማቸውን ነገር ባለፉት 2 ዓመታት በተለይ የሰጣቸውን ኢንተርቪው ለሚገመግም ሰው ግልጽ ነው። አንዳንድ የበሰሉ ሰዎች ነበሩ። በጣም ብዙ ስሜት የሚነካ ነገር እንኳን እያለ ነገሩን ወደኋላ ላለማየት በተለይ ለአንድነቱ ሲባል ምናምን ዝምታን የሚመርጡ ሰዎች አሉ። የማስረሻ ኢንተርቪው ግን ለሚከታተል ሰው እኔ ስለምሰማ ተንኳሽና ተጋጪ ነበር፣ እልህ ውስጥ የሚከት ምናምን። ይሄ ስልታዊ የመጋጫው የብአዴን የፕሮፓጋንዳ ዲስኮርስ ነው። የትግሉ ናሬቲቭ በዚህ ነው የሚቃኝ። ይሄ ሰው አሁን ምንድነው እየሆነ ያለው? ከድርጅት ውስጥ በተወሰነ መልኩ በተለይ መስፍን ከፋለ ከሚባል ሰው ማን ነው የክልሉ ምክትል ርዕሰ መስተዳድር የሆነው ሰው ከሱ ከምክትሉ ጋር በስልክ ሲነጋገር የነበረበትን ጊዜ ማንም ሰው ያዳምጠው ነው። የሚነጋገረው ምንድን ነው? እንዴትስ ተነጋገረ? ማን ፈቀደለት? ምናምን ለሚለው ጉዳይ ያው በሰዓቱ ድርጅቱ ምንም አላውቅም ብሏል። መልስ አልሰጠበትም። ከዚህ በኋላ ግን ምንድን ነው እየተፈጠረ ያለው? በድርጅት ውስጥ
ቢያንስ በጥያቄ ምልክት ውስጥ ያሉ ሰዎች እታችኛው የሰራዊቱ አባላት ሲጠይቅ ሲያብላላ ነበር የቆየው ማለት ነው። አብዛኛው ሰው ጥያቄ ይሄ ነበር። እነዚህ ኃይሎች ይሄ ጥያቄ እየበረታባቸው ሲመጡ በዋናነት ይሄንን ጥያቄ እየገፉ ያሉት እነዚህ ኃይሎች ናቸው የሚል ግምገማ እኔ ካለኝ መረጃ ልንገራቸው። ይሄንን ጥያቄ በዋናነት እያጦዙ ያሉ ኃይሎች አሉ። ስለዚህ ይሄንን ኃይል ለመምታት የግድ ድርጅት ውስጥ የነበረውን መምታት አለብን በሚል ግምገማ ሁሉ ተቀምጠው በግምገማ የድርጅት መሪ ቀይረናል ብለው ለሚዲያ መረጃ ልከው እነዚህ ኃይሎች ራሳቸውን በድርጅት ውስጥ አጥፈው ለመምጣት ሁሉ ሄደው ነበር። እስከዛ ድረስ ነበር የሄዱት። እነዚህ ኃይሎች በዋናነት ስራቸው ምንድነው? በውስጥ በኩል ተቋም ማዳከም፣ አስቸጋሪ ሁኔታ ከሆነ ተቋም መፍረስ ነው። የመጨረሻ አስቸጋሪ ከሆነ ግን ለህይወታቸው የሚያሰጋ ሁኔታ ውስጥ ካለ ግን ወደ መጡበት መመለስ ነው። ስለዚህ እነዚህ ኃይሎች ሁለቱም ሞከሩና ሶስተኛው ላይ ግን አልቻሉም። ሶስተኛው ላይ አሁን የተፈጠረው አዲስ ነገር እነዚህ ሰዎች ከአገዛዙ ጋር እንደሚሰሩ አውቀናል፣ ስለዚህ ስለደረስንበት በመረጃና በማስረጃ ሸኘናቸው የሚል ደብዳቤ መጣ። ይሄ በራሱ የሚያጠያይቅ ነው፣ ግን እሱን ለሂደቱ እንቶ ምክንያቱም መጀመሪያም እነዚህን ሰዎች መገመት ይቻላል። መገመት ብቻ ሳይሆን ማገድም ይቻል ነበር። ብዙ ርቀት ሳይሄዱ በፊት እንደውም መያዝም ይቻል ነበር። ፈጣን እርምጃ አንዳንድ ጊዜ ፈጣን እርምጃ ካልተወሰደ በውሳኔ ላይ የዘገየ ውሳኔ ቢወሰንም በሂደት ግን ዋጋ ሊያስከፍል ይችላል። እነዚህ ሰዎች ታዲያ አሁን ምንድን ነው ያደረጉት? ወደ ተላኩበት አካባቢ ላይ ሲመለሱ አለቃቸው ጋር ሲመለሱ መረጃ እናወጣለን እያሉ ነው። ዋነኛ ተግባሩ ይሄ ነው። ስለዚህ አገዛዙ የላከው ኃይል የመጀመሪያው ስራው መጓተትና ድርጅት ማዳከም ነው። ካልተቻለ ድርጅት ማፍረስ ነው። ካልተቻለ ተነጣይ ሆነው መምጣት ነው። ራሳቸውን ልክ እንደ አንድ አርበኛ በመቁጠር ለመደራደር ሁሉ ሊሄዱ የሚችሉ ኃይሎች ናቸው። መጨረሻ ላይ የሚሆኑት እንደዚህ አይነት ኃይሎች ወደፊት የሚመጡት ማለት ነው። ስለዚህ እነዚህ ኃይሎች አሁን ተስፋ ሲቆርጡ ምን እያለ ነው? መረጃ አወጣለሁ። የዛሬ ዋነኛ ንግግሬ እዚህ ላይ ነው ማለት ነው። ስለዚህ መረጃ አወጣለሁ የሚሉት ሰዎች ዋናው ከህወሓት ጋር በተገናኘ እነማን እንደሚነጋገሩ መረጃ እናወጣለን ነው። አሁን መገንዘብ ያለብን የብልጽግና አገዛዝ የአማራ ኃይል ተሰባስቦ ሲመጣ ያለ የሌለ የፕሮፓጋንዳ ስራ እንደሚሰራ ማወቅ ያስፈልጋል። አንድ የመጀመሪያ የፕሮፓጋንዳ ስራ ይሄ ቡድን ወደ ቤቱ እንዲመለስ ማድረግ ነው፣ መጥራት ነው። ከሚጠፉብኝ ልጆቼ ኑ ብሎ መሳብ ነው። ስቦ አመጣቸው፣ ወደ ቤታቸው ተመለሱ። ከተመለሱ በኋላ የሰበሰቡትን የድርጅት ዶክመንት፣ ሰነድ፣ የድምፅም የሰነድም ማስረጃ ሊሆን ይችላል ኤኒ ማንኛውም ነገር እንደ ማስረጃ በመቁጠር ለህዝብ እናጋልጣቸዋለን። እናንተ እኮ ከሃዲዎች ናችሁ፣ እናንተ እኮ ትግሉን ሊሸጡ ነበረ በሚል ቅስቀሳ ማድረግ ነው። በዚህ የፕሮፓጋንዳ ቅስቀሳ ነጥብ እናስጥላለን ብሎ አገዛዙ ስለሚያስብ አንድ እሱን። ሁለተኛው ግን የጽናት ሚዲያ ቤተሰብ ሁለተኛው የሚያደርጉት የውሸት ፈጠራ ሁሉ በመጠቀም እነዚህ ሰዎች በአገዛዙ የሚዲያ ልሳን ላይ የዶክመንተሪ ግብአት መሆን። ለምሳሌ የአማራን ትግል ለማስቆረጥ ተስፋ ለማስቆረጥ የትግሉ ውጤት እንደሌለው ዓላማ እንደሌለው ምናምን ነገር ከሰራዊት ውስጥ የገባችሁ ሰዎች ለቃችሁ ውጡ ምናምን የሚል የፕሮፓጋንዳ ስራ መሰራት ነው። ከዚህ ውጪ ሌላ ጠብ ያለ ነገር የለውም። ስለዚህ ለዚህ ግብአት እንደ ጥሩ ምሳሌ ሆኖኝ የመጣው ማን ነው? ለዚህ ፕሮግራም ዋነኛ መሰረት የሆነው ዘሀበሻ የተባለ የፔጅ ነው።
እኔ ሄኖክ አንዳንድ ጊዜ ያው በጣም ይገርመኛል ማለት አወዛጋቢ የሆነ ሰው ነው እውነት ለመናገር ማለት ነው። ግን የሆነ ጽሁፍ አምጥቷል የሆነ ዜና እና ዜናው ላይ ምንድን ነው የሚለው አንድ የመንግስት ሰው ነው የሚለው የተወሰነ የዜናውን እንድምታ ልንገራችሁ። አንድ የመንግስት ሰው በሚለው መረጃ ሰጡኝ ይልና መረጃ የሰጡት ምንድን ነው ማስረሻ ሰጤ ለመንግስት እጁን እንደሰጠ ማስረጃ የሚሆኑ ሰው ከውስጥ መረጃ ሰጡት። እኚህ ሰው እና አንዳንድ የፖለቲካ ተንታኞች ዘሀበሻ እንዳስቀመጠው በፋኖ ተደማጭነት ስላለው ይሄ ሰው እና ተምሳሌትነትም ስላለው አንደኛ ተደማጭነት አለው፣ ሁለተኛ ደግሞ ተምሳሌት ነው። ማስረሻ ተምሳሌት ነው። ልብ ብላችሁ ተመልከቱ። የብልጽግና የፕሮፓጋንዳ ዲስኮርስን ክቡን እንድታዩት ነው፣ ሰርክሉም እንደሚመስል ተደማጭነት ያለው ማስረሻ ሰጤ እና ተምሳሌት የሆነ ማስረሻ ሰጤ እኔ አንድ ፕሮፋይል አድርገው በፌስቡክ ላይ የሚያመጣ ሰው ካለ የብልጽግና ሪድዋን ሁሴን ምናምን ይሄ ካድሬ ልሳን ሲያወጡ የነበረ የፕሮፓጋንዳ ቀስቀሳ አሁን ሚዲያዎች ላይ ሁሉ እንዴት አድርጎ ናሬቲቭ እንደሚደረግ ማለት ነው። ስለዚህ በፋኖ ውስጥ ተደማጭ የሆነውና ተምሳሌት የሆነው ማስረሻ ሰጤ እጅ መስጠት ማለት አለ በመንግስት እጅግ በጣም ነው የሚለው እዛ ትልቅ የፕሮፓጋንዳ ግብአት ይሆናል። ይሄ ፕሮፓጋንዳ ግብአት የሚሆነው ማስረሻ ምን ስለሆነ ነው? ተምሳሌት ስለሆነ፣ ተደማጭ ስለሆነ፣ ተከታይ ስላለው፣ የአማራ ህዝብ የሚከተለው ሰው ስላለ። እውነት ለመናገር እኮ እኔ ሰው አላየሁም፣ ውሻ ግን አይቻልም። እና ወይ ዜናው በቀጥታ የሚመለከታት ለውሻው ነው እንጂ መቼም ለአማራ ህዝብ አይደለም። ግን የፕሮፓጋንዳ ስራው ግን የሚያስፈልገው ምንድነው? ከወዲሁ የብልጽግናን ቴርሞሜትር የድንጋጤው ሙቀትን ደግሞ የምትለቁበት ስለሚሆን፣ ስለዚህ ተደማጩ ማስረሻና ተምሳሌት የሆነው ማስረሻ እጅ ለመንግስት መስጠቱ እንደ ትልቅ ግብአት ነው፣ ትልቅ መነጋገሪያ ነው ብሎ ዜና አሰራየው። ሁለተኛው የብልጽግና የፖለቲካ ትንተና የሰጡ ሰዎች ናቸው። ማለት በዚህ ደረጃ ዘግጦ ማለት ይሄንን ዜና ብሎ እንደው ሲጽፍ አለማፈሩ ማለት ነው። አሁን ነገ ጠዋት እኮ ትግሉ ሊያልቅ እኮ ነው። ምን ሊሰራ እንደሆነ አላውቅም። ትግሉ ነገ ጠዋት ያልቃል። ያው እንደተለመደው አሜሪካ ሀገር ሆኖ መቼም ዝም ብሎ እየሞነጨረ ሊኖር ይችላል እንጂ እንደዚህ አይነት የዘቀጡ ሰዎች አሁን ሜዳ ላይ እየወጡ ነው፣ እየተንጠባጠቡ እየመጡ ነው ፊት ለፊት። ሁለተኛው የተዋጊ የሞራል እንደዚሁም የድርጅት ክፍፍል ይፈጥራል። ተዋጊው ይከፋፈላል፣ ሞራሉ ይወድቃል፣ እንደዚሁም ድርጅቱም ይከፋፈላል የሚል ግምገማ ያላቸው ሰዎች ማስረሻ እጅ በመስጠቱ ፋኖ በዚህ ደረጃ ዋጋ ይከፍላል ብለው እየተነተኑ ነው ይላል። በተለይ ደግሞ አደጋ ውስጥ የሚከተው ፋኖ ሚስጥራዊ ብሎ የያዘውን አጀንዳ ማስረሻ ሊያጋልጥ ስለሚችል አሁን ይሄ ነው የፕሮፓጋንዳ ስራቸው ይሄ ነው። ስለዚህ ብልጽግና ይሄንን የፕሮፓጋንዳ ስራ የሚጠቀመው ለምንድን ነው? ውጤት ያመጣል? አያመጣም። ማስረሻ ተጽዕኖ ፈጣሪ ነው? አይደለም። ማስረሻ ተምሳሌት ታርጎ የሚያዩ አማራ አለ? የለም። እኔ እስከሚገባኝ የለም። ማስረሻ መዳረሻው ምናምን ለሆነ አማራ የሚሞተው አማራ ራሱን ያሳዝነኛል እስካሁን። አንደኛ ነገር እሱ ነው። ሁለተኛ ነገር ይህ ሰው ከአንዳንድ የጀርባ ታሪኮቹ ጋር በተያያዘም ተገማች የሆኑ ነገሮችም ስላሉ የሚጠረጠር ሰው ነው። እንደውም በስፋት እኔ ሰዎች ሲናገሩ ነው የማውቀው።
ስለዚህ ይሄ ሰው በሚሰጠው ፕሮፓጋንዳ የአማራን ትግል ለማኮላሸት ብልጽግና የመፈለጉን ያህል ባዶ የማስቀረት ደግሞ የኛ ፋንታ ነው። አንዱ የፕሮፓጋንዳ ስራው ምንድን ነው? የአማራ ህዝብ ከህወሓት ሰዎች ጋር ሲገናኙ ሲነጋገሩ እንዴ ከህወሓት ጋር አይደለም ከአልቡርሃን ጋር አማራ ቢነጋገር መብቱ ነው እንዴ። እኔ ደጋግሜ ነው የምነግርህ፣ ይሄ ፖለቲካ እኮ ነው። አብይ አህመድ እኮ ኢንሳ ውስጥ ሆኖ እኔ ለኦነግ መረጃ ሰጥ ነበረ፣ ኦነግ ደግሞ ግብፅ ላይ ተቀምጦ የህዳሴ ግድቡን አፈነዳ ነበር ይላል አይደል እንዴ? መጽሐፍ ላይ እኮ ጽፏል። እንደውም ለሲአይኤ ሁሉ እኔ መረጃ ሰጥ ነበር ብሎ የተናገረ ሰው ነው። የአማራ ትግል አብይ አይበይንለትም። አስመራ ለመሄድ አብይ አይፈቅድለትም። ህወሓት ጋር መቀሌ ለመሄድ ከአብይ ፍቃድ አይፈልግም። የአማራ ትግል ፍቃድ የሚፈልገው ከአማራ ህዝብ ነው፣ ከአብይ አይደለም፣ ከብአዴን አይደለም። ስለዚህ አማራው ከህወሓት ጋር መነጋገር ብቻ አይደለም፣ ፎቶ ካለ ፎቶ ልቀቀው። እንደዚህ ፎቶ ተነስተው መብቱ ስለሆነ ብያኔ መስጠት መብቱ ነው። የአማራ የህልውና አደጋን መቀበል እንዲቀበል ማድረግ፣ የተፈጸመበትን በደል በካሳ በይቅርታና በፍትህ እንዲካስ መስማማት፣ የነገ ጠዋት ዕጣ ፈንታ በጋራ እንደምንወስን የጋራ ቃል ኪዳን መግባትና የሀገሪቱን ቀጣይነት ላይ ማስጠበቅ፣ በሌሎች ጉዳይ ላይ በጋራ ዕጣ ፈንታና በነገ እድላቸው ላይ የሚወስኑት ሂደት ነው፣ ፖለቲካ ነው። ስለዚህ በዚህ ትግል ውስጥ አማራው ተገፍቻለሁ ብሎ እስከወጣ ድረስ ሌላም ተገፍቻለሁ ብሎ የሚያምን አካል መታገል መብቱ እንደሆነ ሁሉ ከሚታገለው አካል ጋርም አሊያንስ መፍጠር ይችላል። አሊያንስ ሲፈጥር ትብብር ሲፈጥር ግን ከጥቅሙ ተነስቶ ነው። ያኛውም ወገን ከጥቅሙ ተነስቶ ነው። ስለዚህ የጋራ ጠላት አለን እስካለ ድረስ በጋራ ጠላት ላይ መተባበር የፖለቲካ ብያኔ የሚጠይቅ ነው። ለዚህ የፖለቲካ ብያኔ የሚያስፈልገን እንጦጦ ላይ የተቀመጠው የብልጽግና የኦህዴድ የኦሮሙማ አገዛዝና የሚዲያ ሰራዊት አይደለም። ለዚህ የፖለቲካ ብያኔ መስመር ትክክል ነው ትክክል አይደለም ብሎ መልስ የሚሰጠው የአማራ ህዝብ ነው። እኛ ነን፣ ሰራዊቱ ነው እንጂ ብልጽግና አይደለም፣ አረጋ ከበደ አይደለም፣ ተመስገን ጥሩነህ አይደለም። እነሱ የኛን ትግል አይመርጡልንም። የኛን ትግል እነሱ እንዲመርጡልን የሚፈልጉ ኃይሎች ከፋኖ ትግል እየተንጠባጠቡ ወደ ቤታቸው እየተመለሱ ነው። እነዚህ ኃይሎች ዋነኛ መሰረታቸው ይሄ ስለነበረ ይሄን ጭቅጭቅ በመፍጠር የአማራን አንድነት ማጓተት፣ ማዘግየት፣ ከተቻለ ማፍረስ ነው። የእርስ በርስ ግጭት መፍጠር፣ ማገት፣ እንደዚህ አይነት ወንጀሎች ሁሉ ሲበራከቱ የነበረው አማራ ክልል ላይ በእነዚህ እስኳዳውያን ኃይሎች ናቸው። በዋናነት ይሄ ኃይል ደግሞ ሁለት መልክ አለው። አንደኛው አማቺዝም የሆነ የፖለቲካ አስተሳሰብ አለው። በሌላ በኩል ደግሞ ከዚህ ከወልቃየት ጋር በተያያዘ የአብይ አገዛዝ ጋር መለጠፍ የሚፈልግ ኃይል አለ። ስለዚህ እነዚህ አስተሳሰቦች ደግሞ በፋኖ ውስጥ ለመግባት እድል አግኝተው ነበረ። ስለዚህ እነዚህ ሂደቶች ናቸው አሁን እየተቆረጡ የመጡት። እንደውም የበለጠ እናጀግነዋለን። እንደውም ከህወሓት ጋር ሰሜናዊ ጥብረት ፈጥረ የመጣ ጊዜ እኔ በአደባባይ ነው የምነግርህ፣ ድጋፌን የምሰጥህ በአደባባይ ነው። የጀግና ድጋፍ ነው የምንሰጠው። ይሄ የፖለቲካ ብያኔ ነው፣ የፖለቲካ መስመር ነው። አንተ ከኦነግ ጋር ስትገናኝ የጠየቀ ሰው እንደማይኖር ሁሉ ልጇ የሞተባት የአማራ እናት የልጄን ደምማ ማውጣት አለብኝ ብላ ከደቡብ ሱዳን ጋር ብትገናኝ መብቷ ነው፣ ትክክልም ነው፣ ፖለቲካ ነው። ስለዚህ የማስረሻን እናወጣዋለን የምትለው ሚስጥር እንደው ከአውጣውና እኛም የበለጠ እንደው እናጀግናቸው ባክህ።
እንደው በቃ የምንለው ይሄ ነው። ዝም ብለን በመደዳው የጀግና ስራ እንስራ። እስቲ አውጣው መረጃውን። ማስረሻ ባወጣው መረጃ ላይ የሚደናገር አማራ ካለ ቅድም ብያችኋለሁ፣ በአዴናዊ አማራ እና የፖለቲካ ሀሁ ያልገባው አማራ ነው። ገና ጡጦ ላይ ያለ አማራ ነው። ከዛ ውጪ በአማራ የህልውና ጉዳይ ላይ ህዝቤ እያለቀ ነው፣ ታሪካችን፣ ማንነታችን አማራ በዚች ሀገር ላይ እንደ ባይተዋር ተቆጥሮ ዘራችን እየጠፋ ነው ብሎ ያመነ የፖለቲካ ሊቅ ይህንን ጥቅም ለማስጠበቅ ከየትኛውም ኃይል ጋር በዚህ እምነቱ ከየትኛውም ኃይል ጋር መነጋገር፣ መስራት፣ መሰለፍ፣ የጋራ ትግል ማድረግ መብቱ ነው። መብቱ ነው ብለን ነው የምንነግረው። ስለዚህ ይህንን በማድረጉ የአማራን ህዝብ ትግል እንበትናለን ብሎ የሚያስቡ ኃይሎች እንደማይሳካላቸው ስንናገር ደግሞ እኛ አንደኛ በኮንፊደንስ ነው፣ ሁለተኛ የሚሰማንም ህዝብ ስላለ ነው። በነገራችን ላይ ይህንን እንደዚህ አይነት ፕሮግራም በዩቱብ ላይ አይደለም የምንመጣው፣ ገና በፌስቡክ ላይ በጽሁፍ በስፋት እንመጣበታለን። እኛ ሀሳባችን በተወሰነ መልኩ እንግለጽ ብለን እንጂ የትኛውም አማራ ብዥታ ውስጥ እንዳትገባ፣ ማንም ሰው ከአማራ ጥቅም አኳያ ስናየው ትክክል ነው ብለን መደምደም መቻል አለብን። ይሄንን የምንናገረው ከአማራ የህልውና ትግል ከተነሳበት አኳያ ነገሮችን ስናይ ነው። ሁለተኛው የጽናት ሚዲያ ቤተሰብ የአማራ ህዝብ ጥያቄ የህልውና ጥያቄ ነው ከተባለ በህልውና ውስጥ እታገላለሁ ብሎ የህልውና ጥያቄ የገባው ሰው የህልውናችን አደጋ ነው ለሚለው ኃይል እጁን አይሰጥም። የህልውናችን አደጋ ነው ለሚለው ኃይል ያውም በአየርና በምድር የገዛ ህዝቡ ለሚደበድብስ አገዛዝ እጁን መስጠት ማለት በተዘዋዋሪ አስተኳሽ ኃይል ነበር የሚባለው ይሄ ኃይል ነው ማለት ነው። በምን ውስጥ ተሰባስቦ? በፋኖ ትግል ውስጥ ተሰባስቦ ይሄ አስተኳሽ ኃይል ከትግል እንኳን ቢገፋና ቢወጣ ሐቀኛ ታጋይ ቢሆን ምንድነው የሚያደርገው? እጁን አይሰጥም። ከትግሉ ራሴን ለቅቄያለሁ ብሎ እስከ መጨረሻው ድረስ ራሱን ችሎ ሊታገል ይችላል። ሂደቱ እስኪጠራ ድረስ ብሎ ሊታገል ይችላል። አንድ ቦታ ሊይዝ ይችላል። ሐቀኛ ሰው ቢሆን ይሄ ኃይል ግን ምንድነው የሆነው? በቀጥታ ወደ ገዳዩ ነው ሄደው፣ ወደ አማራ ገዳይ ነው ሄደው። ወደ አማራ ገዳይ ሄዶ ይሄ ሰው የሚያወጣው ማስረጃ በሙሉ ያገዛዙ ማስረጃ፣ ያገዛዙ ሆን ተብሎ የአማራን ትግል ለመጥለፍ የሚደረግ እንቅስቃሴ፣ ለመምታት የሚደረግ እንቅስቃሴ እንደሆነ ለይተን ስለማናየው ማለት ነው። ስለዚህ የፕሮፓጋንዳ ስራው ከወዲሁ የከሸፈ ነው። አንድ እሱ። ሁለተኛ ጉዳይ ላይ ግን እንደው የፕሮግራም መደምደሚያ የማደርገው ምንድነው? የጽናት ሚዲያ ቤተሰብ ለምንድን ነው አሁን የደነገጠው? የብልጽግና አገዛዝ ከፍተኛ ረብሻ ውስጥ የገባው አንድ ፋኖ አጥቂነቱን ሊጨምር እንደ ድርጅት እየተሰባሰበ እየመጣ ነው። በከፍተኛ ደረጃ ድቀት ውስጥ ገብቷል። አሁን ፋኖ አንድ ከሆነ የጦርነቱ መልክ ይሰፋል። አዲስ አበባ ግንባር ሊሆን ብልጽግና ተስፋ ቆርጦ ለመሰደድ ሻንጣ እየሰበሰበ ነው። እውነቴን ነው የምናገረው። ሻንጣ እየሰበሰበ ያለ የብልጽግና አመራር አለ። ድምፅ አጥፍቶ ደንግጠዋል። እዚህ ትግል ውስጥ ግን ማስረሻን በማስከዳት ፋኖ እንደተበተነ የፕሮፓጋንዳ ስራ ሊሰራ ይችላል። ውጤት ግን ያመጣል? አያመጣም። ለምን 81 82 ላይ አብርሃም ያየ ገብረ መድኅን አርአያ ከህወሓት ትግል ወጥተው ለደርግ ስርዓት መጨረሻ አካባቢ ላይ ኢቲቪ ላይ ሁሉ ቀርበው አብርሃም ገብረ መድኅን ህወሓትን ሁሉ እያወገዘው እነዚህ ተገንጣዮች፣ ያንን ታሪክ ያየ ሰው የሚያውቅ ነው። መቼ
እነዚህ ሀገር አፍራሾች ምናምን እያሉ ዶክመንተሪ ላይ ቀርቦ ነበር። እኔ መግለጻቸው አይደለም የኔ ጥያቄ። ከገለጹ በኋላ ግን እነ ገብረመድህን እና አብርሃም ያየ ድርጅቱን ካወገዙ በኋላ ደርግም በዚህ በጅቡቲም በምን አድርጎ መጨረሻ ላይ ሸኛቸው፣ ከሀገር እንዲወጡ ሸኛቸው። ያንን እገዛ ብቻ ነው ያደረገው። ደርግን ግን ማዳን ችለዋል? አልቻሉም። መንግስቱ ማዳን ችለዋል? አልቻሉም። ኢቲቪ ላይ ቀርቦ ግን መመስከር ችለዋል። ህወሓትን ማስቆም ግን አልቻሉም። ህወሓት 83ን ጨበጣት፣ አዲስ አበባ ገባ። የሻዕቢያ ኃይል ማስቆም አልቻሉም፣ አዲስ አበባ ገባ። ማስረሻን አስገድደ ኢቲቪ ላይ ፕሮፓጋንዳ መስራት ይቻላል። ማስረሻን የፕሮፓጋንዳ ስራ ግብአት መጠቀም ነው እንጂ አብይን ማዳን ግን አይቻልም። ፋኖ አዲስ አበባ የመግባት እድሉን ሊያስቆመው አይችልም። ማስረሻ ያስቆመው፣ አብይም አላስቆመው። ስለዚህ አዲስ አበባን እንጨብጣለን የሚለው የፋኖ ትግል የሚሳካ ነው። የሚሳካው ከነ ገብረመድህን ታሪክ ማስረሻ የመጣ ስለሆነ ከዛ የተናነሰ ታሪክ አይደለም ያለው። ታሪክ ራሱን ስለሚደግም። ሁለተኛ 81 82 አካባቢ የነበረው የነ ገብረመድህን ለመንግስት እጅ ሰጡ ላገዛዙ የሚለው ያ ታሪክ ማስረሻም ላገዛዙ ሰጠ የተባለበት ታሪክ እድሜውን ስንቆጥረው የ1 ዓመት የ2 ዓመት እድሜ ነው። የ1 ዓመት ሚኒመም። ስለዚህ ማስረሻ እኔ በእርግጠኝነት የምናገረው ከዓመት በኋላ በጅቡቲ በኩል በምናምን በኩል ወደ ስደት እንዲወጣ ብልጽግና ሊያመቻችለት ይችላል እንጂ የፋኖ ትግል መበተን ግን አይችልም። አንደኛ ፖለቲካዊ አቅም የለው፣ ሁለተኛ ተሸናፊ ነው። ከጠላት ኃይል ጋር አብሮ የሚሸነፍ ነው፣ አብሮ የሚደመሰስ ነው። ስለዚህ ነፍሱን ለማትረፍ የሚሰደድ ማስረሻ ነው። እኔ በእርግጠኝነት የምነግራችሁ ተሰዳጅ የሆነ ማስረሻ ነው እንጂ አዲስ አበባ ላይ የሚቀመጥ ማስረሻ የለም። ስለዚህ ከናረጋ ጋር አብሮ የሚሰደድ ማስረሻ አለ። ነፍስ ይማር ብለን የምንሸኘው አለ። ፋኖ ግን አዲስ አበባን የመቆጣጠር እድሉ ግን ሚኒመም የወራት ጊዜ ነው። ልክ የነ ገብረመድህን ታሪክ የዓመት ጊዜ አይደለም፣ እኔ የወራት ጊዜ ነው የምነግራችሁ። ስለዚህ ይሄ ነገር እየተፈጠረ ስለሆነ ዘሀበሻ ትንታኔው የብልጽግና ትንታኔ ነው፣ ምንም ጥያቄ የለው። በሄኖክ በኩል የመጣው ያው የብልጽግናን ዲስኩርስ ስለሚቀባ በተወሰነ መልኩ ያው ትግሉን ውሃ ለመቸለስ እንደሆነ ይገባኛል። እኔ በዚህ ጉዳይ ላይ አጀንዳ ባላደረገውም ደስ ይለኛል፣ ግን ስላሳቀኝ ነው። የነ ገብረመድህን ታሪክ አንብበውና ያንን ስመውና የማስረሻ ሰጤ ታሪክ እንዴት እንደሚመሳሰል ማየት ይቻላል ለማለት ነው። በዚህ ጉዳይ ላይ የጽናት ሚዲያ በጣም ደስ የሚል ነገር አለ። ፋኖ አንድ እየሆነ እየተሰባሰበ እየተነቃቃ እየመጣ ነው። ከየትኛውም ጊዜ በላይ ብልጽግና እየተንኮታኮተ ነው። በጣም በአጭር ጊዜ ውስጥ ድርጅቱና መሪው ተበይኖ የትግል መስመሩ በጠራ መልኩ መጥቶ ይሄ ትግል በአጭር ጊዜ እንደሚቋጭ ጥርጥር የለኝም። ስለዚህ ጩኸታችን ተሰምቷል፣ ውድወታችን ሁሉ ከግብ ደርሷል። እንኳን ደስ አላችሁ ለማለት ፈልጋለሁ። የአማራም ሕዝብ እንኳን ደስ አለ። የዛሬ ፕሮግራም ይሄን ይመስላል። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬን በዚያ አበቃለሁ። እኔ ስንታየሁ ቸኮል ነኝ። ሰላም።